እኔና እሷ ማለየት ነው የምፈልገው። አንተ ምንም ወሬ ምንድነው? በጣም ነው የሚያስጠላው ወሬ። እኔ ስለምፈልግ ነው። እኔ እንድታወራኝ ነው የምፈልገው። ከሀይሚ ምንድነው የምትፈልገው አንተ? ሻይሚ ምን እንደሚፈልግ እኔ ንገረኝ። ምንድነው የምፈልገው? ተከሳለሁ ምናምን ብለህ ለማንበጫበጭ ለምንድነው ሰው መሞከረው? ወንድ እኮ ከወራኝ እንደው ብቻችንን አትደግመው። ሻይሚን ነው ወይ የምትፈልገው? አወራሩ ልክ ስላልሆነ ነው። በቃ እኔ ወደ ላይ ገብተህ ማኖር ነው የምታወራው። አንተ የምታወራው ነገር እሺ ስላልሆነ ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ዛሬ መጣሁትኝ ያልጨረስኩት ነገራቶች አሉና ማለት በማደርገው ነገር ምቆጭ አይነት ሰው አይደለሁም። ያው ድሮ በቃ ቀረ ማለት የሆነ ሰንባዲ በኔ መጣ እንዲጨነቅ በኔ ጥፋት የመጣ የሆነ ሰው ላለማጣት ምናምን መሞከር ብቻ እንደዚህ አይነት ስሜቶች ውስጥ ነበርኩኝና አሁን ላይ ግን እንደዚህ አይነት ስሜት የለም። ምክንያቱም በቃ ይበቃል አይደል? አንዳንዴ ለራስም ማሰብ ክብርን መጠበቅ የሚባል ነገር አለና ከዛሬ በኋላ የሆነ እኔ ራሴን ማለት ክብሬን ዝቅ በሚያደርግ ነገር ምንም ሳልደራደር ነው መቆየት ፈልገው እና ደግሞ እስካሁን አይ ቲንክ የምትረዱኝ ናችሁ። የምትረዱኝ ማለት እኔን የምትረዱኝ ሰዎች አላችሁ ምናምን እና እያየሁ ነበርና እናንተ ናችሁ የምትረዱኝ። አንዳንድ ደግሞ ሜቢ ያልገባቸው ነገሩ ምናምን ያለ ሰው አለና እኔም ስሜን ማጽዳት ፈልጋለሁኝ። በጣም በቃ አለ አይደለ ያወራው ነገር ዳኒ ያወራው ነገር ከኔ ባህሪም ጋር እኔ ከማደርገውም ነገር ጋር የሚሄድ ስላልሆነ የሚመጣጠንም አይመጥነኝ ነገርም ስለሆነ ያንን ነገር ማጽዳት ፈልጋለሁኝና የሆነ ከሳለው ምናምንም እያለ ነበረ። ምንም ግድ ማይስጠኝ ነገር ነው። ምክንያቱም ምንም ያጠፋሁት ነገር የለም። ለመክሰስ እሱም ልኬን አልፎ ክብርን አልፎ አይ ቲንክ የሆነ ሰው እንደዚህ መናገር የሚቻል እንኳን አይመስለኝም። በዚህ ልክ በማያውቀው ነገር ላይ ብቻ በጣም የሚያስጠላ ንግግር ነው እሱ እያወራ ያለው ከሰው ሲጋዛው እንትኑኑ ምናምን የሚባሉ ነገሮች ተገቢ ስላልሆኑ ምንም ይመጣብኝ አይመስለኝም። ሳምንታትን ታግሼዋለሁኝ። ይቅርታ በቃ አይ ቲንክ እንደ ጥፋተኛ ነኝ ብዬ አምኜ የተናገርኩት ነገር ነው። ይቅርታም እየጠየቅኩት ነበርና አሁን ላይ ደግሞ ምንም ይቅርታም ጠይቅበት ምክንያት ስለሌለ ምንም ግድም ስለማይሰጠኝ በዛ ጉዳይ አልጨነቅም። ግን ከሱ ጋር ያልጨረስኳቸው ነገሮች አሉ። አንድ ለሃይሚ ያሳያት ፋይል ምን እንደሆነ ማወቅ ፈልጋለሁኝ። ፋይል ብሎ ያሳያት ነገር ይመስለኛል አንድ የዛሬ አመት ምናምን ቲክታክ ላይ ሶሲ ጋር የሰራ ነው ቪዲዮ ነው። እሱም ቪዲዮ ደግሞ ከሃይሚም ጋር ሳንገናኝ በፊት ምናምን ነገር ነውና ሊፕሲንግ ነው የዘፈን የሰራ ነው እና ደግሞ ምንም አዲስ ነገር የለውም። ኮሜንት አለው ምናምን ቆንጂዬው ምናምን ቆንጂዬዋ ልጅ ምናምን አይነት ነው ኮሜንት ሪፕላይውና እዛም ላይ ገብቶ ተሳድቧል። ራሱም ሁላ ገብታችሁት ያን ቪዲዮ ፈልጉትና ገብታችሁት ኮሜንት ጽፎ ነበር በዚህ 2 ቀን 3 ቀን እሱም ነገር ነበረ የሆነ በጣም ከልክ በላይ እየተናናቀ ነበርና ደግሞ ያኔ እንኳን አሁን ሊፕሲንግ ከማንም ሰው ጋር ልትሰሩ ይችላላችሁ። ጓደኛ ሰው ኖርማል እኮ ነው። ማንም ሰው ከአንድ ሰው ጋር ብቻ ጓደኝነት ሊሆን አይችልም። ብዙ ሰው ጋር ቼን ሊኖር ይችላል። የሆነ የሚያገናኛቸው ነገሮች ይችላልና የሶሻል ሚዲያ ሰው ስትሆኑ ደግሞ እንደዚህ አይነት ነገር ከሆነ ሰው ጋር ኮላ ማድረግ ያለ ነው። ያው ስራም አይደለ ኖርማል ነው። ቲክታክ ላይ ከሆነ ሰው ጋር ኮላብ አድርጎ መስራት ያለ ነው፣ የሚታወቅ ነገር ነው። ምንም አዲስ ነገር የለውም። እንዴት አስቦት እንደሆነ አላቅም፣ ወይ ሆን ብሎ ይሁን ምንም አውቀው ነገር የለም። ያልጣመኝ ነገር ቢኖር አሁን በዚህ ጉዳይ እንትን ማለት አልፈልግም፣ መናገር ምናምን አልፈልግም። ግን የሚያደርጋቸው ነገሮች የሆነ ሃይሚን ይዞ ለመሄድ ማለት እንዴት ብዬ ልንገራችሁ፣ የሆነ የተጎዳ አስመስሎ ምናምን ብቻ
ሃይሚን የራሱ ለማድረግ የሚመስል አወራር ነው የሚያወራው። ምንም አዲስ ነገር የለውም። ሳይው እንደዛ ነው። ብዙዎቻችሁ ተረድታችሁ ሊሆን ይችላልና ያ ነገርም ተገቢም ልክም አይደለም። እዚህ በኋላ እኔ ስለ ሃይሚ እንዲህ ብዬ እንትን ሞገን አልችልም። ምክንያቱም ጨርሰናል። እኔና ሃይሚ በቃ ጨርሰን ምናምን ሁሉም ነገር እዚህ ጋር ጨርሰናል። ያበቃ ነገር ነው። ከዛ በፊት ለመንኳት እያረግነው ያለው ነገር ልክም እንዳልሆነ ግልጽ ነው እየተናገርኩኝ ነበረ እና ከዛሬ በኋላ ደግሞ እኔም የራሴ ክብር ያስጨንቀኛል ምናምን እኔ ስናገር ይሄ ነገር ልክ አይደለም ምናምን ስል ለሷ ጥፋት ይሆናል። እሷ ስታረገው ደግሞ ላይክ በቃ ጀነን ብላ ምናምን ኖርማል ነው። እሷ ጋር ትላንትናም የተናገረች ንግግር ነበረ ከሱ ጋር እንደፈለኩ መሆን እችላለሁ ምናምን አንተ ስላልከኝ አይደለም አይነትም እያለች ነበርና ሰው መፍቷ ነው። ከማንም ሰው ጋር እሷ ፍላጎቷ ከሆነ ሰው ጋር ማድረግ ምንም ነገር ማድረግ ትችላለች እና ግን ደግሞ እኔ ከዳኒ ጋር ጨረስኩት ነገር ስላለ ሃይሚም ይቅርታ ጠይቀው ያለችኝ ስለነበር ይቅርታ አልጠይቀው አይደለም ምንም ያጠፋሁት ነገር የለም። ይቅርታ ዳኒ ልጠይቀው ጭራሽ ማላስበው ነገር ነው። ሁላ ራሱ መጥቶ ይቅርታ ይጠይቀኝ። በጣም ነው ህይወቴን የበጠበጠው፣ ስሜን ያጠፋው ምናምን ማንም እንደዚህ አይነት እኔን ገምቶኝ በማያውቀው መልኩ ነው ስሜን ያጠፋውና ባለፉ ነገሮች ከሶሲ ጋር እንደዚህ ያደረገ የሚለው እንኳን በምን ወይ እንደሆነ አላውቅም። ሜቢ ቲክታክ እንኳን አልሰራንም። ምን እንጃ ከሆነ በቅርቡ ምንም የሰራነው ነገር የለም። ግን ቲክታክ ምናምን ብንሰራ እንኳን ኖርማል ነው። የሶሻል ሚዲያ ሰው ይገናኛል፣ ትሰራላችሁ። ኮላብ ግድ ነው ያለ ነገር ነው። ብቻን የምታደርገው ነገር አይደለም። በቃ የሶሻል ሚዲያ ነገር ብቻችሁን የምትሰሩት አይነት ነገር አይደለም። የምታውቁ ትረዱኛላችሁ። እዚህ ጋር የሆነን ሰው ጀጅ የምታደርጉ የምትናገሩ ሰዎች ደግሞ የሆነ ጓደኛ እንዳሌላችሁ ምናምን አይነት ሰው አትሁኑ። ራሳችሁን ይሁኑ ማለት ከብዙ ሰው ጋር ግንኙነት ይኖራችኋል። አሁን ከኢትዮጵያ እዚህ ስትመጡ አሁን ወደ ሀገራችሁ ስትመጡ ብዙ ሰው ነው የምታውቁት። አብሮ አደጋ አለ፣ ጓደኛ አለ፣ ትምህርት ቤት ምናምን አለ ምናምን ኖርማል ነው። በቃ ሰው ከሰው ጋር መግባባት ምንም አዲስ ነገር የለውም እና ብንሰራ እንኳን ከማንም ሰው ጋር ቲክቶክ ብሰራ ኖርማል ነው፣ ስራ ነው። በቃ የቲክቶክ ቪዲዮ ኮላብ ግድ ነው እና በዚህ ነገር ድጋሚ እንድትረበሹና እኔ ከሆነ ሰው ጋር ብታዩ የሆነ ድጋሚ ሌላ ኮሽታ እንዲነሳ አልፈልግም። ይሄ ኖርማል ነገር ነው። ምንም እናንተ በመገምቱት ምናምን ወይ አይደለም እኛ ምን ሄደው ሁላችንም የልባችንን እናውቃለን፣ እንሰራውን እናውቃለን። እና ዳኒን ደግሞ እኔ ይቅርታ ጨራሽ ስለማልጠይቀው ሃይሚን ጠርቻታለሁ ማለት እፈልግሻለሁ ምናምን ብያ ትመጣለሁ ብላኛለች እና ሃይሚን ደግሞ የፈለኳት ዳኒ ጋር እንድትወስደኝ ነው። ምክንያቱም የዳኒን ቤት እኔ ስለማላውቀው ዳኒ ጋር እሷ ከዚህ በፊት ሄዳ ነበርና እሱ ጋር እንድትወስደኝ እፈልጋለሁ። በጣም ብዙ ያልጨረስኩት ነገር አለ። ላገኘውም እያልቻልኩ ምናምን አይደለምና እፈልገዋለሁ። ዳኒ ይቅርታ ልጠይቀው አይደለም ግን ሃይሚን ይቅርታ ልጠይቀው ነው ብዬ ነው እንድትወስደኝ ማደርጋት። ምክንያቱም ሌላ ነገር ፈልጌ ከሆነ እንደማትወስደኝ ግልጽ ነው። እኔ ደግሞ ሄጄ ፌስ ቱ ፌስ ዳኒ ማግኘት የምፈልገው የልቦናዬን አውቃለሁ፣ ንጽህናዬን አውቃለሁ። እንዳልኳችሁ ነው። እዚህ ጋር ቆሜ ያላወራም ነበር የሆነ ጥፋት አጥፍቼ ምናምን ቢሆን ኮንፊደንስ እንኳን አይኖረኝም። በጣም ሽምቅቅ ነበር ምለው ብያቸዋለሁና እውነት ስላለኝ ምንም ያደረኩት ነገር ስላሌለ ቀጥታ እኔ ሄጄ ቤቱ ድረስ ሄጄ ፊት ለፊቱን ማናገር ፈልጋለሁ። ቀጥታ እንዲህ ያለውን ነገር በስርዓት እንዲነግረኝ ፈልጋለሁ። ለሃይሚ ደግሞ ፋይል የሆነ ነገር ብላ እሷ እኔም መታ እንደዛ ልትናገረኝና ይሁሉ ነገር አብረን ያሳለፍን ልጆች እኔ ላታምነኝ የቻለችበትን ምክንያት ማወቅ ፈልጋለሁ። ምን አሳይቷት እንደሆነ እኔ የቱ ጋር የሆነ ነገር ስናደርግ እንዳለ ማየት ፈልጋለሁ። ቴክስት አወሩ፣ ስልክ አወሩ ምናምን የጅል ወሬ፣ የጻል ልጅ ወሬ የሆነ በጣም የሚያስጠላ ወሬ ነው። እንደዛ አይነት ነገር በእኛ በትላልቅ ሰዎች መሀል የማይገባ ወሬ ነው እያወራ ያለው እና ነገረ ስራው ደግሞ በቃ ምንም የሚመስለው ሃይሚን ፍለጋ ነው። በስርዓት ብዙዎቻችሁም በውስጥ ምናምን ያላችሁ ነበርና ማየው ነገር ይሆናል አይደል? ሃይሚ ላንቺ ብዬ ነው እኔ ያለሁልሽ፣ እኔ ከጎንኝ የሆነ ነገር ብቻ ሃይሚን ለመሳብ የሚያደርገው ነገር ነው። ሃይሚን ለመሳብ ማለት ነውና እኔ ዳኒን ሄጄ ብዙ ማውራት ፈልጋቸው ነገሮች ስላሉ እዛ ሄጄ ራሱ እኔ እንጃ በስርዓት ማውራት እንኳን አልፈልግም። እሱ የሆነ በጣም እንዴት ብዬ ላስረዳ ሰው የገደልኩ አክል እስኪመስል ድረስ ነው እኔ የሚያወራው ንግግር የሚያስጣለው። የሆነ ይቅርታ ማይደረግ ነገር እኮ የለም አይደለ? የትኛው ነገር እኮ በይቅርታ ይታለፋል። ምንም አዲስ ነገር የለውም። በጣም ብዙ ነገር
በጣም ብዙ የሚደባብሩ ነገሮች ተሰራርተን እንኳን በእኛ በጓደኞቻችን በውስጥ መሀል እንኳን በዚህ ሁሉ ነገር መሀል እንኳን በይቅርታ ተላልፈን አስበነው አናውቅም። ግን ይሄ ዙር ላይ ለምን እንዲህ እንደከረረ ማላቀው ነገር ነውና ሃይሚ እንኳን ከልቧ ይቅርታ ማድረግ ማትፈልግበት ሰዓት ነበረ። በጣም ይሆናል አይደል በቃ ይቅርታ አድርጌላለሁ ምናምን ያስታውቃል እኮ የውስጥ የሆነ በንጹህ ልብ የሆነ ይቅርታ ሲደረግ ምናምን እኮ ያስታውቃል። በቃ ሁሉንም ነገር ሲተው ያስታውቃል። የሃይሚ ግን ጭራሽ አይመስልም። ዳኒ ደግሞ እየመጣ ክብሪት ነው የሆነው። ነገራቶችን ያገላል ምናምን ብቻ ደግሜ የምነግራችሁ ነገር አይደለም። ያው ያያችሁ ታውቃላችሁና ደግሜ ደግሞ እኔ በእንደዚህ አይነት ነገር ስሜ እንዲነሳ አልፈልግም። በእንደዚህ በመጥፎ እንዲነሳ አልፈልግም። እና ያው የራሴን ንጽህና የራሴን ልቦና ስለማውቀው እጄ ፊት ለፊቱ በህዝብ ፊት እንዲነግረኝ ነው ፈልገው። በህዝብ ፊት ነው ይሄው ምናምን ጉዲ ምናምን እያለ እየቀበጣጠረ ማይመስል ወሬ ያወራውና በዛ መሀል ከኔ ጎን የነበራችሁ በጣም ገርሙ ቤተሰቦች ነበራችሁ። እኔ የምታውቁኝ ከኔ ጋር እኩል ያደጋችሁ ሰዎች ነበራችሁና በጣም አመሰግናለሁ። ይሆናል አጠገቤ ሳትሆኑ በዚህን አክል እንደዚህ የቀረበኝ ሰው አለ እስክል ድረስ ነበርና በጣም አመሰግናለሁ። እናንተ ኑሩልኝ፣ ጤናና እድሜን ይስጥልኝና ቴንኪው በጣም እውነት የምሬን ነው። እኛ እናውቀዋለን ምናምን የሚሉ ኮሜንቶች ሳይ ተውኩት ሁሉንም ነገርና አሁን እንኳን እንዲህ በኮንፊደንስ የመጣሁትኝ የሆነ ቢያንስ ሰው እንዳለኝ አውቃለሁና ለዛ ነው። ብቻ ስትመጣ ሁሉንም ነገር ያው ይቅርታ ጠይቋለሁ ሰጂ ምናምን ነው ላት ይቅርታ እኔ ዳኒ መጠየቅ ማልፈልገው ነገር ነው። ምክንያቱም ምንም ያጠፋሁት ነገር የለም። እንደ ጥፋት ሳምንት ሙሉ ተመላልሼ ምናምን ጊዜ ሉዝ እያደረኩ ይቅርታ ጠይቄዋለሁ ሳምንት ሙሉ ማለት ነውና እሱ ግን የልብ የሆነ በቃ ከሶሲ ጋር እንደዛው ነው እንደዚሁ ነው ምናምን ይላልና እኔ ስለው አይታችሁ ከሆነ በእውነት እኔ ግን ስለው ተው እንዲያይባል ምናምን ይለኛል። እኔ ብሩክ በቃ እንደፈለኩኝ የሆነ ከእንትና ጋር እንዲሁ ምናምን ስለው ተው እንደዚህ አይባልም ስነ ስርዓትን ያዝ ይለኛል። እሱ ግን ሲል ኖርማል ነው እየመረቀኝ አይነት ነገር ነው ምናምንና ብቻ በጣም ብዙ የሚገርሙ ነገሮችን እየታዘብኩና እያየሁኝ ነው። እና ይሄንን ቪዲዮ ደግሞ ሃይሚ የምታዩ ከሆነ እንደምታዩ እርግጠኛ ነኝ። አይንሽን ግለጪ፣ የምታደርጊውን ነገር በደመ ነፍስ ሳይሆን ልብሽ ያመነበትን ነገር አድርጊ። ሌላ ምንም አልልም። እኔ ዳኒ የመጣበት አላማ አንድና አንድ ነው። እሱም ይመስለኛል አንቺን ለማጥመድ አንቺን ለመውሰድ አይነት ነገር ነውና እኔ የበኩሌን ተወጥቻለሁኝ። ከዚህ በላይ መታገል ምናምን አልፈልግም። ሰው በቃ ስለ ሃይሚ አያገባኝም፣ እሷም ስለኔ አያገባትም። ኦሬዲ ተባብለን ያለቀ ነገር ነውና በዚህ ነገር ላይ ስለ ሃይሚ እንዲህ ብዬ እኔ የምመጣበት ጉዳይ የለም። የኔን ክብር የሚነኩ ከሆነ የኔን ነገር የሆነ እኔ ባልሆንኩበት ብቻ ከኔ ጋር የሚያያዝ ነገር ካለ በራሴ ኬዝ ነው ልናገር የምችለው እንጂ የሆነን ሰው ወግኜ ምናምን ትቻለሁኝ። ትናንትናም ነግሬያታለሁ። ያ ሁሉ ጊዜ ይቅርታ ስጠይቅ ምናምን ያኔ ነገራቶችን ማብረድ ስትችል ይሄ ሁሉ ነገር ከተፈጠረ በኋላ መታ ይቅርታ ጠይቀው በቃ እንዲህ የሚባል ነገር የለም። አንቺ ብታበርጂ ዳኒ እንደዚህ አይነት ኬዝ ውስጥ አይገባም ነበር እያልኳት ነበርና ነገራቶችን በሰላም መጨረስ መጣለች። ሃይ ደህና ነሽ? አለሁ እግዚአብሔር ይመስገን። አመሰግናለሁ ስለመጣሽ። አንድ ነገር ላስቸግርሽ ነው። ምንድነው? እሱም ዳኒ ጋር እንድትወስጂኝ እፈልጋለሁ። ምንድነው ዳኒ ጋር ወስደኝ? ይቅርታ አልጠይቀው። ግን እኮ ይቅርታ አልጠይቀውም ብለህ ነበር እኮ። አሁን ፈለኩኝ ይቅርታ መጠየቅ። ትላንት ይቅርታ ጠይቀው እያልሽኝ ነበር። አሁን እኔ ከመሬት ተነስቼ ሂጄ ይቅርታ ምናምን ልጠይቀው ብል ቤቱን አላውቀውም እኮ። ምን አስበህ እንዴት በድንገት ሀሳብ ልትቀይር ቻልክ? በቃ ትናንት ፎክረህብኝ እንደዛ ሆነህ ነው የሄድከው አይደለ? ፎክረህብሽ ምናምን አይደለም ሃይሚ፣ እኔ ማድረግ ያለብኝን ነገር ነው ያደረኩት። እንደዚህ ምናምን አትበይ። አይ ይቅርታ አልጠይቀውም የሚያመጣውን ነገር አያዋለሁ። ቆይ እኔ አያዋለሁ እኮ አሁንም የሚያመጣውን ነገር እኮ አያለሁ እኮ። እና ይቅርታ ፈርቼ ምናምን አይደለም። ይቅርታ መጠየቅ እፈልጋለሁ፣ እሱንም ማግኘት እፈልጋለሁ። ለምንድን ነው የምታገኘው? አንድ ብዙ ግልጽ ያልሆነልኝ ነገር አለ። ከራሱ አንደበት በህዝብ ፊት ነው ስሜን ያጠፋው። ከራሱ አንደበት ሁሉንም ነገር ማወቅ እፈልጋለሁ። ድጋሜ ሌላ ችግር እንድትፈጥር ነው እኔ ቤቱን ወስድ አይደለም። ቤቱን ስለማላውቀው እንድታሳይ ይቅርታ ልጠይቀው እኮ ነው። ቤቱን ማሳይህ ችግር ይቅርታ ልጠይቀው ነው። እኔ በስልክም በምንም ላገኘው አልቻልኩም። ደግሞ እርግጠኛ ነኝ፣ ምክንያቱም የትናንት ሁኔታ ይቅርታ የሚጠይቅ አይመስልም።
በቃ የትላንት ሁኔታ የትላንት ነው። ዛሬ ይቅርታ አልጠይቀው ነው የመጣሁት። እኔ አሁን ዳኒ ያለበትን ቦታ ወይ ሎኬሽኑን ንገሪኝ። ማትፈጥር እኔ እንዴት ላምን እችላለሁ? ችግር የለውም በቃ አንቺ እኮ እኔ እኮ ማመን ካቆምሽ ቆይቷል። አይደለም ማመን አለማመን አይደለም እሱ አሁን የምናወራበት ኬዝ አይደለም። ስለ እምነት ምናምን የምናወራበት ሲጀመር በሱ ኬዝ ድጋሚ ነው ያለወራም። አሁን የምናወራበት ምናምን አይደለም። በቃ ጨርሰናል እኮ አይደል? አሁን ዳኒ ጋር ትወስጂኛለሽ? ይቅርታ አልጠይቀው ነው ትወስጂኛለሽ? ምትችይ ከሆነ ያናል አላስጨንቅሽ ነው። አይ ይቅርታ ልጠይቀው ከሆነ እኔ ወስደሃለሁ። እኔ እኮ ይቅርታ መጀመሪያ የምፈልገው ይቅርታ እንድትጠያየቁ ነው ሲጀመር ማለት ነው። ማለት እኔ ድጋሚ ድብድብ፣ ጭቅጭቅ የሆነ ነገር እንዲፈጠር አልፈልግም። ገባዛም ደግሞ የሰው ግቢ ላይ ሄደን ደግሞ ሌላ ብጥብጥ እንዲፈጠር አልፈልግም። ሌላ ረብሻ እንዲፈጠር አልፈልግም። እሱ ችግር የለውም። ያኔ ስሜን ሳይጠፋ እንኳን እንደዚህ ያልተከራከርሽልኝ አይደለም። ወይኔ ብሩኬ ምን ሆነክ ነው? እኔ ግቢው ሄጃለሁ፣ ጸጥ ያለ ግቢ ነው። ሌላ ረብሻ አልፈልግም። በቃ ስላየሁት ነው ግቢው። በቃ የሰው ቤት ሄደን የሰው ቤተሰብ መበጥበጥ የለብንም። እኔ ዳኒ ነው ፈልገው ይቅርታ ጠይቀዋለሁ። የምፈልገው ነገር ጠይቀዋለሁ። ጠይቀህ ትወጣለህ። ምንም የሚፈልገው ነገር ትወጣለህ አይደል? አሁን እኔ እዛ አሁን ትወስጂኛለሽ አትወስጂኝም? የሆነ በጓ ምናምን አይደለም እንዴ? ያስፈራራኸኝ ነው አይደለም? ትወስጂኛለሽ አትወስጂኝም? በቃ አንድ ጥያቄ ነው። ምን ልትሆን ነው? ምንም አይደለም። እኔ በማገኘው መንገድ በቃ ፈልጋለሁ ሌላ መንገድ። አንቺ ቤቱ ስለምታውቂ ነው። ወስዳለሁ ግን ችግር አትፍጠር እያልኩ ነው። እኔ ምንም ችግር አልፈጥርም። እኔ እዛ ከሄድኩ በኋላ እኔ አወራዋለሁ። በስርዓት መልስ የሚመልስልኝ ከሆነ በስርዓት አወራዋለሁ እኮ በቃ እሺ ወስዳለሁ። ችግር የለውም። እንደዛ ነው ፈልገው። ግን ሌላ እንትን ምናምን የሚባል ነገር የለም። ሃይሚ ብሩኬ አይደለም እኔ አንቺ ስትፈልጊ ምናምን ሁሉም ነገር እንዲሆን አልፈልግም። ገብቶሻል? አሁን ትናንትና ያ ሁሉ ጊዜ እኔ ለኔ አትበይልኝ ሃይሚ። በቃ ለራሴ ነው የራሴ በቃለሽ። እሺ እስኪ እንዴት ነው? ቆይ ይሄ ሁሉ ከተጨመላለቀም በኋላ ምን ማለት ነው? ጥሩ ላይ ነህ? ምን ማለት ነው? ጥሩ ላይ ነህ? እኔ ያልገባኝ እኔ ልታሰርሽ፣ አንቺ ምን ትሆኛለሽ? ምን እሆናለሁ? በቃ ምንም ካልሆንሽ ልታሰርኝ ያስደስተኛል። ያስደስተሽም አያስደስትሽም ምንም እኔ ዘፈን ከፍቼ እጨፍራለሁ። እንደዛ ነው የምታስበው? እንደዛ ነው ይመስለኛል። እንደዛ ነው የምታስበው? እኔ ምን እሺ፣ እኔ እኮ ያ ሁሉ ጊዜ እዚህ ነገር ውስጥ አንገባ በፊት ነገራቶችና አብረን ይቀርታል እንዴ? አንተ ትማታለህ ብዬ አስባለሁ ወይስ እሱ በክብሬ መጥቶ ስሜን እያጠፋ ታዲያ አይኑን ላይ ልጅ ነው? ንቀት እኮ ነው የሚያደርገው ነገር እኮ ንቀት ነው። ምን እሺ ተይ፣ እኔ ድጋሚ ነገር ጥሩ ነው። እኛ ያደረግነው ነገር ይቅርታ ነው አይደል? በዚህ ወይ በቃ እሺ፣ ጥሩ አይደለም እንኳን አረገ አትጨፍርብኝ ማለት ነው። እሺ ስሚ፣ እኛ ያደረግነው ነገር ድጋሚ የዛሬ ምናምን ወር እያነሳሽ እንድትወሪኝ አልፈልግም። እንኳን አደረኩኝ። ስሚ፣ እኔና ሶሲ ባደረግነው ነገር እንኳን አደረግን። ገብቶሻል? እንኳን አደረጋችሁ። ይመቸን። አንቺ ችግር ስለማልፈልግ ሄደህ ይቅርታ ጠይቀህ ችግሩን ፍታ። እኔ ቤቱን ብቻ እንድታሳይ ነው ፈልግ። በቃ ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ። ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም። ይቅርታ አባት፣ እንዴት ነሽ? ሰማን ነው? ደህና ናችሁ? አይምሽ እንዴት ነሽ? ምንድን ነው የምትቅለሰለሰው? አይደለም መምጣት እኮ ነበረብኝ፣ ግዴታ እኮ ነው። ብዙ ያልጨረስኩት ነገር አለ ካንተ ጋር። አይደለም ቆይ ይቅርታ፣ እናንተ ግን ብዙ ያልጨረስኩት ነገር አለ ካንተ ጋር። ቤቱን አትሊስት አክብሩት። አይደለም አንተ እኔ አሁን ግልጽ አድርገህ እኔ ጥያቄዎች እጠይቃለሁ፣ መልስልኝ።
ሃይሚ ምን ድራማ ይሰራሽ ነበር ባለፈው? ምን ልትይ ነበር ባለፈው? ለምን ይዘሽ ወጣሽ? እሷን አትናገር፣ እሷን አትናገር። እኔ ነኝ ውሰጂኝ ያልኳት። ቁጭ በላችሁ፣ ቁጭ ተረጋጋችሁ። ስማ ወንድሜ ቁጭ እሷ ላይ እንዳትጮህ፣ እኔ ነኝ ይዘሽኝ ሂጂ ያልኳት። ምንድነው የምትጮህበት? አንዴ ታሟል አይደል? እዚህ ጋር አይደለም ምንም ታሟል ምናምን አይደለም። ምንድነው የምትፈልገው አንተ ከኔ? ሰዎችንም ስላልተረዳው ነው። እሺ ምንድነው የምትፈልገው ከኔ? አንዴ እሱ ብቻ ይመልስልኝ። ዳኒ ለምንድነው የማታወራኝ? ምንድነው የምትፈልገው ከኔ? ምንድነው የምትፈልገው? የምትፈልገውን ነገር ንገረው ነው። ምንድነው? ለምንድነው እሷ አንቺ ብዬ ምናምን የምትለው? ለእሷ ሳትል እንድታወራኝ ስለምፈልግ ነው እኔ ወይስ እኔና እሷ ማለየት ነው የምፈልገው? አንተ ምንም ወሬ ምንድነው? በጣም ነው የሚያስጠላው ወሬ። እኔ ስለምፈልግ ነው፣ እኔ እንድታወራኝ ነው የምፈልገው። ሃይሚን ትተህ እኔን አውራኝ። ሃይሚን ትተህ እኔን አውራኝ። ችግርህ ከሃይሚ ጋር ነው ከኔ ጋር እኮ ነው። አንተ ለምንድን ነው የማታወራኝ እኮ? ምንድን ነው የፈለጋችሁት? ከሃይሚ ምን አረ አንተ ኦቨር ትንቀሳቀስ እኔ መልስልኝ በቃ። ለምንድን ነው ሃይሚን እንደዚህ አይነት ወሬ የሚያወራት? ምንም እኔ ያለሁልሽ ምናምን አይነት ለምንድን ነው የምታወራት? እንደዚህ አይነት ወሬ ማን ስለሆንክ ነው የምታወራት? ምንድን ነው የምትለኝ? ምን አይነት ነገር ውስጥ ነው የምንገባው? ምን እሺ ምን አይነት ነገር ውስጥ እንገባለን? ሃይሚ ቆይ ምን አይነት ነገር ለምንድን ነው እሺ የሚያስፈራራኝ? ከሃይሚ ምንድን ነው የምትፈልገው አንተ? ከሃይሚ ምን እንደሚፈልግ እኔ ንገረኝ። ምንድን ነው የምትፈልገው? እንደዚህ ብለኸኝ አይደለም አመጣሁ። አንዴ ቆይ ስማኝ። ከሃይሚ ምንድን ነው የምትፈልገው? አንዴ ከኔ ጋር እናውራ። አይደለም እኔ መልስልኝ። ከኛ ምን እንደሚፈልግ ይንገረኝ። ምንድን ነው የምትፈልገው? ምንድን ነው የምትፈልገው? ምንም እንደምንም ውሰደው፣ እንደምንም ውሰደው። ከኔ ምን እንደሚፈልግ ይንገረኝ እኮ። ልክ ናችሁ። ከኔ ምን እንደሚፈልግ ይንገረኝ። ምን አለ ስንቴ ነው ይቅርታ ጠይቄ? በጣም ብዙ ነገር እኮ ነው እያደረክ የነበረው። በስርዓት አውራኝ፣ በስርዓት አውራኝ፣ አንተ በስርዓት አውራኝ። በእናትህ ተረጋጋ። ምን ሆነክ ነው? ይቅርታ ልጠይቅ ብለኸኛል እንዴ? እኮ እኔ አውቄ ነው እዚህ እንድታመጪኝ ፈልጌ ነው። እኔ መቼም ቢሆን ይቅርታ አልጠይቀውም፣ መቼም ቢሆን ይቅርታ አልጠይቅም። እኔ አንተ ከእኔና ከሃይሚ ምንድን ነው ፈልገው አንተ? ቆይ ስማኝ ብሩ ምንድነው? ሃይሚ በቃ እኔ እንድታመጪኝ ስለፈለኩ ነው። ሌላ ነገር ግን እንደማታመጪኝ ያውቃለሁ። እንደምንም ውሰዱት፣ እንደ ንቀትም እንደምንም ውሰዱት። እኔ ይቅርታ ልጠይቀው ስላለኝ ነው ይዤ የመጣሁት። ቤቱ እሱን እኮ አይደለም እኔ ራሱ ስነስርዓት ይዞ ያወራኝ ከእኔና ከሃይሚ ምን እንደሚፈልግ ይንገረኝ። አወራሩ በጣም ነው የሚያስጠላው። ሲሻለው እንጠይቀዋለን። ከዛሬ በኋላ ግን እኔ ካገኘኝ ሌላ ችግር ውስጥ ነው የሚፈጠረው። ይግባ ማንን ነገር ምንም ፈጣጥነው ነገር የለም። ያረከውን ነገር ነው እየነገርኩህ ያለሁት። እዚህ ጋር ነገር ያባሰብኝ ህይወቴን የበጠበጠው እሱ ነው። ለሷ ብዬ ነው ህይወቴን እሺ ለሃይሚ ሳትል እሺ ለምን ሃይሚ በቃ ሂጂ። ምንም ሰው የለውም ምናምን የሚያስብል ነገር አይደለም እኮ አንተን አልነካውም እኮ ወንድ ከሆነ እሱ ያወራኝ አይደለም። በቃ ሌላ በቃ ምን ያዘ? እሺ እኔ እስኪ ልጠብቀው፣ እስኪ ልጠብቀው። ይቅርታ ጠይቀዋለኝ ረሙ ዋሽ አውቀው በድክመት በኩል ይወጣብኛል። ምንድነው ድክመት? የምን ድክመት ነው? እኔ እሷን ያመጣው ቤት ስለማላቅ ነው። አሁን ሃይሚ ፊት ምንም እንደማይደል ስለምታውቅ ነው አይደል? በቃ ለጸብኩ ነው። እሺ ሂጂልኝ፣ ከመጀመሮ ነው አንተ ከሷ ጋር እንደማከብራ ምናምን እስከ መባባል የደረሰው። ሃይሚ ድክመቴ ስለሆነሽ በአንቺ በኩል ነው ሊያጠቃኝ የሚፈልገው። እሱን እሷን አጠይቃትም ነው ከመጀመሮ ሪዮሪ እሱ ጋር ሰጅኛ እሷ ተመጣጣች። እኔ ምንም አላወራም፣ ምንም ማውራው ነገር ምንም የለም። ምንድን ነው የምታስደፍር? እሷ ከኔ ጋር እኮ ነው ከይዘ ከኔ ጋር ምንድን ነው አሁን? እሺ እና እኔ የሚያወራኝ ከሆነ በስርዓት እጣላለሁ። ምንም አዲስ ነገር የለውም። ምን እከሳለሁ ምናምን ብለህ ለማንበጫበጭ ለምንድን ነው ሰው መሞከረው? ወንድ እኮ ከወራኝ እንደው የራስህ ስራ ነው ያስመታህ አይደል? እኔ ህይወት ላይ ገብተህ በጠበቅከኝ ሌላ ምን ላድርግ?
እኮ ቆይ አሁን ታዲያ በዚህ መንገድ ነው ምን አለበት ስልክህን ባላነሳ እኔ ለምንድን ነው እንዲጸጽተኝ የምታደርገኝ? ስነ ስርዓት የምታወራውን ነገር ጎረምሳ ምናምን አትበል። ስነ ስርዓትን ይዘህ አይደለም በቃ እኔ ተበርግዶ ምናምን ጥፋት አጠፋሁ አልኩኝ። ስማኝ ጥፋት አጠፋሁ ይቅርታ ምናምን እያልኩ ሳምንት እኮ ልናስታርቅ ማለት ነው። ምንም አይደለም። ምንድነው ዓላማ? እኔ ከኔ ምንድነው የምትፈልገው? ከኔ ምንድነው የምትፈልገው? እሺ እንደ ንቀት ማስብ እንድታመጣልኝ እሺ የምታመጣልኝ እኔ የምታመጣልኝ እከሳለሁ ምናምን አልካ ከሰ ምን ታመጣለህ? መጣላት እኮ አይደለም እንደ ትልቅ ሰው ብዙ ጊዜ ጠይቄያለሁ። እንደዚህ ይዛታል አሁን እያስለቀስከኝ ነው። እንሂድ በቃ ይለቅሽ የምታመጣልኝ ምንድነው? ይለቅና እኔ የምታመጣልኝ ቶሎ ብላ መልስልኝ። ይለቅና የምታመጣልኝ አንቺማ ብሩኬ እንሂድ በቃ ኬዝ ከኔ ጋር ነው። አለ ምንድን ነው የሚያሚ የምትለው? ችግር ከኔ ጋር ነው። ስሙኝ ብሩኬ ችግር ከኔ ጋር ነው። ሃይሚ ያትበል እንዳታወራ ከኔ ጋር ነው ችግር። ሃይሚ እኔ ምንም አልሰማሽም። በቃ ምንም ዞር በቃ መጀመሪያ ይቅርታ ስጠይቃችሁ በስራ ማውራት ችሉ ነበር። ስሜን ነው ያጠፋኝ። ስሜን ነው ያጠፋው። እኔ ስሜ ያጠፋኝ። እሺ ስሜን እዚህ እንድታመጪ ነው። ምንም አታቀሳሰር እናንተ ምናምን አታያዡ ምንም ያደርገው ምን ያያለን በእናትህ እኔ እንደዚህ እሺ ባራጎት ምን ልታመጣ ነው? ቆይ ብሩኬ ታው ነው በእንደዚህ አይነት መንገድ ምን አጥወረ ነው? ምን ልታመጣ ነው? በሃይሚ ያፈልገው ሊመጣ ምንም አይደለም። እኛን እያለን ምን ልታመጣ ነው አንተ? በሪስፔክት አታወራም። አረጋ አወራሩን እያያ እንዴ አይደለም። እኛ ምን ልታረገው ነው? ምን ልታደርገው? ምን ልታረገው? እሺ እኔ የፈለኩትን ላደርገው ካንተ ጋር ነው ችግር አይደለም። ብሩኬ አሁን እንደዚህ እየሰለች እኔ ስምህን አጥፍቶ ዝም ትለዋለህ አንተ ሌላ ሰው ቢሆን ኖ ስምህን በቃ እኔ ታግሼ እኮ ይቅርታ እያልኩት ነበር። የሚፈልገውን ነገር ይንገር። ምን አይነት ፋይል እንዳሳየ እኔ ለሷ እንዳሳያ ማየት ፈልጋለሁ። በቃ እኔ ስድል እንትያይ ፊት ለፊት ምናምን እያልክ ሌላ ወሬ እንዳታወራ። ስድል እንትያይ ከፈለክ ኧረ ብሩኬ ደስ አይልም። ማርያምን ደስ አይልም። ስድል እንትያይ ከፈለክ ብቻችንን አትደግመው። እሺ በጣም ብቻችንን እንሁን። በበሽታ ይላስተምበት ብቻችንን እንሁን። ናውጣ ቆይ ናውጣ አረ ሃይሚ ምን አውቀ ምንድነው ቪዲዮ ፎቶ ምናምን ከሶስና ጋር የሆነ ቴክስት ተላልኳል ምናምን ፎቶ ምናምን ብላ አውጣላ። እኔ እኮ ያሳየኝ የተላላጥኩትን ልብ ቃል ያሳየኝ። ችግሩ ከሷ ጋር ነው። ከዛ አይነት እኮ ይሄንን ንገረኝ። እሺ ልናገር ስመጣ እንደዚህ እንዳትሆን። እሺ በማርያም እየሰማሁ ነው። እሺ የሰራሁትን ንገረኝ። አይደለም እኔ የሚያወራውን ነገር እያየሁ ነው። ይንገረኝ። ይንገረኝ በቃ እኔ ያሳየኝ። እኔ ያጠፋሁትን እዚህ ጋር የተላላጥኩትን ያሳየኝ። አሳየኝ 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 አሳየኝ። የተላላጥኩትን አሳየኝ። እሺ አሁን ይኸው ተላልጧል። ብዙ ነፍ ፋይል ነው ያለው ነው ያልከው። ለሃይሚ ሳይሆን ለኔ ንገረኝ። አሳየኝ። ከሃይሚ የምትፈልገው ነገር አለ? እሷን ነው የምትፈልገው? ሃይሚን ነው ወይ የምትፈልገው? አወራሩ ልክ ስላልሆነ ነው። በቃ እኒውት ላይ ገብተህ ማኖር ነው የምታወራው። ሃይሚን ነው የምትፈልገው? ሃይሚ እንዴ ምን ሆነ አንተ? ኧረ ሃይሚን ነው የምትፈልገው? ብሩኬ አንቺ ሃይሚ ይዘሽው ይጀረው ማለት ኧረ ወይኔ በእናትህ ትክክለኛ ጥያቄ ነው። ምን አይነት ጥያቄ እንዳትይ፣ ትክክለኛ የሚገባውን ጥያቄ ነው የጠየኩት። በቃ ሌላ ወሬ ስሜት ይገባኛል። እኔ እንገር ስሜት ይገባኛል። ልክ ልትሆን ይችላል፣ ግን ደግሞ እንደ ትልቅ ሰው ቁጭ ብላ አውራ። እኔ ቁጭ ብዬ አላወራሁም። በቃ እኔ አንድ ሳምንት ሙሉ የልጅ ለምኜዋለሁ። አንድ ሳምንት ሙሉ ይቅርታ እያልኩት አንድ ሳምንት አሁን ምንድነው ብሎ ያን ያወራውን ቆይቶ መጥቶ ነው ለሃይሚ እንደዚህ አረጉ ከሶሲ ጋር ምናምን እያለ ይቀባጣጠረ ይላል። አላረኩም። ይሁን አንተ የምታወራው ነገር ነው። እሺ ስራ ነው። ተረጋጋ በእናትህ። ምንድን ነው ስነ ስርዓት የማይኖርህ? እሺ ልሂድ በእናትህ። እኔ ሊሰማኝ አልቻለም። ስራ ነው ያልከውን ለእኔ ያሳየኝ።
ምንድነው የኔ ስራ? ብሩክ ምን ሆነ? ከዚህ ጋር የሰራው መስራት አውቃለሁ እኮ አሳየኝ። በህዝብ ፊት ነው እየጠየቅኩ ያለሁት። በህዝብ ፊት አረ በጓደኞች ፊት አረ እየጠየቅኩ ያለሁት። አሳየኝ። ህዝብ ፊት ትጋፈጣለህ። አሁን አይደለም እኮ አሳየኝ። ከሶስት ጋር ያደረኩትን ነገር አሳየኝ። አሳየኝ። አይደለም ፖስት ምንም አድርገው ስጠኝ። ለኔ ነው ያደርግልሃለሁ ፖስት እኛ ለማከናከን እኔ ምን አውቃለሁ? ለምን አትቀመጥም አንተ? ለምን አትወራም እንዴ? ምን ሆነ ነው ተነሳ። አንተ ብቻ ብራዘር አሳየኝ። አሳየኝ። አንተ ለቀቀው እንዴ እንዲይዘው ይሄዱ ሊደበድበው እኮ ወንድሜ ስማኝ፣ ለምን አረ ብሩክ በእናትህ እኔ እሺ ያሳየኝ። ይኸው እሺ በጸባይ ጠይቃችሁ ነው ፋይሉን ያሳየኝ። ብዙ ጉድ አለ ብለሃል፣ አሳየኝ። እንደዚህ መልኩ ለምን ሲታመም ማለት ይሄ ከሳለው ምናምን የፈለግከውን አምጣሽ፣ የሚሰማ አንፈልግ። ምን እንዳትንሽ ስማኝ ነገም እንደማረጋ ተይሻለ ኃይል ዳኒ ለኔ ምንም አይደል። እሱን ከሆነ የሚፈልግ ምንም አይደል። ለኔ ያሳየኝ አሳየኝ። ምንም ማምጣ ነው ያሳየኛል። ቃሊቲ ስገባ ታያለሁ። የምን ቃሊቲ ምናምን አታስፈራረኝ። ማን ስለሆንክ ነው የምታስገባኝ? ቃሊቲ ሰው አልገደልኩ እዚህ ጋር ቃሊቲ ምናምን የምትለው ዳኒ በእናትህ ያለን እናንተ እባክሽ ነው በእናንተ ፊት ነው እየለመንኩት ያለሁት። ያሳየኝ አንዴ ለኔ ያሳየኝን እንዲያሳየው ንገረው። እኔ ያሳየኝ ሌላ ኬዝ ውስጥ ከምንገባ ከዚህ ያሳየኝ። አሁን እዚህ ጋር ማደረግ ነው ያርቻለሁ እንዴ? እኔ ምን አውቃለሁ ደግሞ ምን እንዳሳየሽ? እሺ አይደለም እኔ እሄዳለሁ። ስማኝ እኔ እሄዳለሁ፣ ግን አልፋታም። ድጋሚ አልፋታም። ካንተ ጋር ወሬ ራሴ የሰራው ስራ ነው እኔ እንደዚህ የሚያደርገኝ። አሁንም በጸበይ እየወራሉት ለሃይሚ ብዬ ነው። ተው ለሃይሚ ብለህ ምን ነች እሷ? ለሷ ብለህ እንትን የምትለው ፍቅረኛ ያልሆነችው ሽማግሌ ልካለሁ ላልካት ልጅ እንኳን አልጨነቅም። አይደለም ላይ የሚል ጨነቅ። እሺ እንከባበር። ስገባ ላይ አየኝ። እንከባበር።